የፈለገችውን ማግባት ትችላለች። 80 ቀደዋል አይደል? ግን ደግሞ ሁለቱ ላይ ያላለቀ ፍቅር አለ። ለምንድን ነው የማትናገሪው? አብርሃም ነው ምን ብዬ ነው የምናገረው? ምን ልናገረው እንዴ? ከዚህ በላይ ምን ልናገረው? ቆይ ሩታም ያልወጣላት ፍቅር አለ፣ አብርሃም ያልወጣላት ፍቅር አለ ማለት ነው። ያ ነገር አሁን ስታለቅስ ስትለምነው እያየሽ ነው አይደል? እሱም የሆነ ነገር ሲላት እያየሽ ነው አይደል? እንዴት ትታያቸዋለሽ? እነዚህ ሰዎች ራሳቸው ይወጡት፣ ባለ ጉዳዮቹ ራሳቸው ናቸው አይደል? ሰላም ሰላም፣ እንዴት ዋላችሁ የኔ ወዶች? ደህና ናችሁ? አይን ያለው እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። እሺ ጆን፣ ምን ነው የሩታ ጠበቃ ነኝ አልክ? በቃ አንዴ ሄዳለች እኮ። እኔ ብዙዬ በጣም እዚህ ላይ እያከበርኩሽ ነው ያለሁት። በቃ ተከራከሪ። አንቺ አሁን ካፍሽ ምንም አይነት ስድብ አይወጣም። ለወንድምሽ መከታነት ነው እንጂ የምታሳየው ምንም አይነት ነገር እንትን አትይም። እና እኔ የምር በጣም ነው ያከበድኩሽ አሁን ላይ ማለት ነው። ምክንያቱም አብርሃም በዚህ እንትን ጓደኞቹ በቃ በየአቅጣጫው እየተነሱ ስለ ሩታ የምትሰራው ጽድቅ አይደለም። አሁን ላይ ሩታ አሁን እያባበለች ያለችው ለበቀል ነው። በቃ ለሙሰልሰሉ ድምቀት ብዬ እኮ እኔ ላሳምረው ብዬ ነው እኮ ክላስ ሹሃዳ መልካም ሹ። አሁን ሩታ ብትቀበለው ዳኒ ምን አግብቶት ታረቅ ይላል? አያገባውም፣ አይመለከተውም። ዳኒ የሩታ ወጃጅ ነው አይደለም? የአብርሃም ጠላት ነው ዳኒ። ከአብርሃም እንደዚህ ያሸሽ ገዳይ ማለት ምን ማለት ነው? ስለዚህ አብርሃም መንቃት ባለበት ሰዓት ይነቃል፣ መተው ባለበት ሰዓት ደግሞ ሁላችሁም ይተዋችኋል። እዛ ጋር ምድረ ምን ልበላችሁ ጋጠዎች በሙሉ ማለት ነው። ጋጠ ወጥ ነህ አንተ ጆን። ደግሞ በቃ እንትን ስሜቱ አለ። በቃ ስሜት ተቆርጧል። እንደው ስለሱ ፍቅር ካፈንጫ ይወጣ ያለች ሴት ዛሬ ላይ ደግሞ ምን ተገኝቶ ተብሎ በዚህ ልክ ልጃችን እናሳድግ። እሱ ልጃችን እናሳድግ ሲል ለምኗት የለ እንዴ? የአብርሃም ጊዜ እንትን ነው የእሷ ጊዜ። ኧረ ተው እንጂ ባካችሁ። እየመረራችሁ ትውጡታላችሁ እንጂ ሩታ ዳግም አያያትም። አይገርማችሁም? እየመረራችሁ ነው የምትውጡት። ይችን ነገር ደግሞ እንዳትረሷት። የምሬን ነው። በቃ እንዴ የሄደ ሰው ሄዷል። በቃ ምንም አያስፈልገውም። በቃ ካላስፈለገኝ አንድ ሰው አያስፈልገኝም። ስሜት የለኝም ለአንቺ። ስሜትሽ እስከመጣ ድረስ ይቆያል ስሜት እስከ። ስለዚህ ስሜት ከሌለው አንድ ሰው ስሜት ይቋረጥና ማለት ነው። እናንተ እኮ ገና ሚስማር እኮ የምታዘሙብን በዚህ ጾም። ግን እንዴት ነው ሀሳብ አስተያየት የሚሰጣችሁ? ለእናንተ ሁሌ ኝኝኝ ብቻ ማለት ነው። ጌታዊ ድረስ እኔ ግን ሶሪ ግን በእናንተ በጣም ብዙ እህቶች አፍርቻለሁ። በጣም ወዳቸው ማከብራቸው እህቶች አሉኝ በእናንተ ምክንያት። ግን ያው አንዳንዴ ደግሞ በጣም የሚያስጠሉም ጓደኞች አሉ። በቃ በእናንተ እንደዚህ አትንክብኝ እኔ እኮ ምናምን የሚሉ ግን ሞር ማከብራቸው ስለሚበዙ ጆን ስርዓት ይኖር።